ሰበር ዜና ሁለት ከፍተኛ የአራት ኪሎ ባለስልጣናት የቃላት ጦርነት ውስጥ መግባታቸው ተሰማ። እነዚህ ሁለት ከፍተኛ የአራት ኪሎ ሚኒስትሮች እነማን ናቸው? የጠባቸው መንስኤስ ምንድን ነው? በዝርዝር እንመለስበታለን። በትግራይና በአማራ ክልል መካከል አከራካሪ ሆነው የቆዩ የተባሉ 5 የምርጫ ክልሎች ይገባኛል ጥያቄ እስከሚፈታ ድረስ ከትግራይ ክልል ውጭ ሆነው ለፓርላማ በቀጥታ ምርጫ እንዲደረግባቸው ውሳኔ ተላለፈ። ይህንን ተከትሎም በአሁኑ ሰዓት ላይ በሰሜኑ የሀገራችን ክፍል ከፍተኛ ደመና አንጃቧል። በአሁኑ ሰዓትም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት እንዲሁም ደግሞ የስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ በየግላቸው መግለጫ ሰጥተዋል። በአሁኑ ሰዓት በቀጥታ ለአራት ኪሎም ጥብቅ መልእክት አስተላልፈዋል። ጊዜያዊ አስተዳደሩ እንዲሁም ደግሞ ጌታቸው ረዳ በፕሬዝዳንትነት የሚመራው የስምረት ፓርቲ ምን አለ? እንዲሁም ደግሞ የፌዴሬሽን ምክር ቤት ምን ውሳኔ ወሰነ? በዝርዝር እንመለስበታለን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አዲስ ጥምረት ይዘው እንደመጡ ተሰማ። ይህ ጥምረትም የኢትዮጵያን የባህር በር ፍላጎት እንደሚያሟላም ይጠበቃል። ዝርዝር መረጃ አለን። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንኳን በድጋሚ ወደ ቻናላችሁ በሰላም መጣችሁ እያልን በአዳዲስ እንዲሁም ሰበር መደመጥም ጭምር ባለባቸው መረጃዎች ተመልሰናል። አብራችሁ እንድቆዩ በአክብሮት እየጋበዝናችሁ በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በቅድሚያም በትግራይና በአማራ ክልል መካከል አከራካሪ ሆነው የቆዩ የተባሉ 5 የምርጫ ክልሎች ይገባኛል ጥያቄው እስከሚፈታ ድረስ ከትግራይ ክልል ውጭ ሆነው ለፓርላማ በቀጥታ ምርጫ እንዲደረግባቸው ውሳኔ ተላልፏል። ውሳኔ የተላለፈባቸው የምርጫ ክልሎችም ሁመራ፣ አዲረመጥ፣ ጠለምት፣ ኮረም አፍላና ራያ አላማጣ ናቸው። እነዚህ ምርጫ ክልሎችም ከሁለት ክልሎች ውጭ ሆነው ምርጫ እንዲካሄድባቸው ውሳኔ ያሳለፈ የፌዴሬሽን ምክር ቤት ነው። ለዚህ ምክንያትም ዋናው መንስኤ ሆነው ጥር 22 ቀን 2018 ዓ.ም ይፋ የተደረገው የምርጫ ክልሎችና ምርጫ ጣቢያዎች ዝርዝር መሆኑ የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ባወጣው መግለጫ አስታውቋል። በዚህ ዝርዝር ላይ በሁመራ ምርጫ ክልል የሚገኙ ጣቢያዎችም በትግራይ ክልል ምዕራባዊ ዞን በሰቲት ሁመራ፣ ቃፍቲ ሁመራና በወልቃይት ወረዳዎች የሚገኙ እንደሆኑ ተጠቅሰው ነበረ። በአዲረመጥ የምርጫ ክልል የሚገኙ ጣቢያዎችን በተመሳሳይ ሁኔታ በትግራይ ክልል ምዕራባዊ ዞን በወልቃይት ጸገዴና እንዲሁም ደግሞ በዛ አካባቢ ውስጥ ያሉ መሆናቸው በዝርዝሩ ላይ ሰፍሯል። በዚሁ ክልል በተመሳሳይ ዞን ውስጥም እንደሚገኙ በምርጫ ቦርድ ዝርዝር ተጠቅሰው የነበሩ የጸለምት ምርጫ ክልል በጸለምት ወረዳ የሚገኝ መሆኑ በሰነዱ ላይ ተመላክቷል። እንዲሁም ደግሞ በትግራይ ክልል ደቡብ ዞን ስር ያሉ ሁኔታ የተጠቀሱት ደግሞ አፍላ፣ ኮረምና አላማጣ መሆናቸውም ታውቋል። የትግራይ ክልል ጊዜያዊ አስተዳደር የምርጫ ቦርዱን ውሳኔም በጽኑ ተቃውሟል። ይህንን የፌዴሬሽን ምክር ቤት ውሳኔ ተከትሎም በአሁኑ ሰዓት ላይ በሰሜኑ የሀገራችን ክፍል ዳግም አዲስ ነገር እያንጃበበ ይገኛል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛ ብሔራዊ ምርጫ በወጣው እቅድ መሰረትም የሁመራ፣ የአዲረመጥ፣ የኮረም አፍላና የጠለምትና ራያ አላማጣ ምርጫ ክልል ከትግራይ ክልል መንግስት ውጭ ሆነው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲካሄድባቸው መወሰኑ በዛሬው ዕለት መግለጫ መሰጠቱን ተከትሎም የትግራይ ክልል ጊዜያዊ አስተዳደር ከደቂቃዎች በፊት መግለጫ አውጥቷል። አስተዳደሩ በመግለጫው ውሳኔው ህገ መንግስቱንና የፕሪቶሪያውን ሰላም ስምምነት በግልጽ የጣሰ ከመሆኑም በላይ የትግራይን ህዝብ ህገ መንግስታዊ ወሰን አደጋ ላይ የሚጥል ነው ሲል ተችቷል። በተጨማሪም የትግራይን ህዝብ ድምጽ የሌለበት ምክር ቤት ያስተላለፈውን ይህንን ውሳኔ በጽኑ እቃወማለሁ በማለትም ውሳኔው የሚያስከትለውን ሁለንተናዊ መዘዝና ነገሮችን ከግምት ውስጥ ገብቶ በአስቸኳይ እንዲታረም በድጋሚ እንዲገመገም ጠይቋል። ምንም እንኳን ጊዜያዊ አስተዳደሩ ይህንን ቢልም የኢትዮጵያ ህገ መንግስትም የክልሎችን ዝርዝር ወሰን እንደማይደነግግ ይታወቃል። በተጨማሪም እነዚህ ቦታዎች በፕሪቶሪያው ሰላም ስምምነት አወዛጋቢ አካባቢዎች ተብለው መጠቀሳቸው ይታወሳል። ይህ ለፌዴሬሽን ምክር ቤት ወይም ደግሞ ለአራት ኪሎ የተላከው ደብዳቤ የመጀመሪያው ሳይሆን ሁለተኛው በአቶ ጌታቸው ረዳ የሚመራው ዲሞክራሲ ስምረት ፓርቲ የፌዴሬሽን ምክር ቤት በአወዛጋቢ ምርጫ ክልል ላይ ያስተላለፈውን ውሳኔ ተከትሎ ብርቱ ተቃውሞ ወደ አራት ኪሎም አሰምቷል። ፓርቲው ውሳኔውም በጠራ ፀሐይ ተፈጸመ የፌዴራል ስርዓት መገዝገዝ ሲልም ገልጹታል። ከዚህ ጋር በተያያዘም መንግስት ስልጣን ያላግባቡ በመጠቀም የፌዴሬሽን ምክር ቤት የምርጫ ክልሎችን የማዋቀርም ሆነ ክልሎችን
ከነባር መዋቅራቸው ውጭ በፌዴራል መንግስት ስር እንዲሆኑ የመወሰን ምንም አይነት ህገ መንግስታዊ ስልጣን የለውም ብሏል። እንዲሁም የምርጫ ቦርድ ነጻነት የለውም በማለት ብሔራዊ ምርጫ ቦርድ በፌዴሬሽን ምክር ቤት የፖለቲካ ተጽዕኖ ስር መውደቁ የዘንድሮን ምርጫ ተአማኒነት ገና ከጅምሩ ጥያቄ ውስጥ ከቶታል ሲልም ፓርቲው ይከሳል። የአስተዳደር ነጠቃ ሲልም ገልጾታል። በህዝብ ውሳኔ ያልተረጋገጠና የክልሉ መንግስት በጉልበት ለመንጠቅ የሚደረግ የህግ ጥሰት ነው በማለትም አውግዟል። ስምረት ፓርቲ በዚሁ መግለጫው ላይም ጥብቅ መልእክት አስተላልፏል። ህገወጥ የተባለ ውሳኔ በአስቸኳይ የማይታረም ከሆነ ከምርጫ ቦርድ ራሱን እንደሚያገል በማንኛውም መሰል ህገወጥ ድርጊቶች ላይ እንደማይሳተፍና የህዝቡን ሉዓላዊነት ለማስከበር ማንኛውንም ህጋዊና ፖለቲካዊ ትግል እንደሚያደርግም አስታውቋል። የፌዴሬሽን ምክር ቤትም የጀመረውን ህግ አልባ ዳንኪራ በአስቸኳይ እንዲያቆምና ለህገ መንግስቱ የበላይነት እንዲገዛም እናሳስባለን ሲል አቶ ጌታቸው ረዳ የፓርቲው ፕሬዝዳንት በቀጥታ ለ4 ኪሎ መልእክት አስተላልፏል። የኢትዮጵያ ብሔራዊ ምርጫ ቦርድ በቅርቡ ያሳለፈውን ውሳኔ ድሮውንም በትንሽ ጭላንጭል ብቻ ይታይ የነበረውን የሰሜኑን የሰላምና ዳግም ግጭት ስጋት ወደ ከፋ ሁኔታ የወሰደው መሆኑን ተገልጿል። ይህ አካሄድም በቀጠናው መረጋጋት ላይ ትልቅ ጥያቄ አስነስቷል። ይህንን ጉዳይ አስመልክቶ የፌዴራል መንግስት የምስራቅ አፍሪካ ጉዳዮች አማካሪ ሆነው አቶ ጌታቸው ረዳም ጥብቅ መልእክት እንዳስተላለፈ ከላይ ገልጽንላችኋል። ከዚህ ጋር በተያያዘም ሁለቱ የ4 ኪሎ ሚኒስትሮች የቃላት ጦርነት ውስጥ ገብተዋል። አቶ ጌታቸው ረዳ ከላይ ያላቸውን ሀሳብ ማንሳቱን ተከትሎ በአሁኑ ሰዓት ላይ የፌዴራል ከፍተኛ ሚኒስትር የሆነው በለጠ ሞላ ለአቶ ጌታቸው ረዳ መልስ ሰጡታል። የትግራይ የተለያዩ ፓርቲ አመራሮች እንዲሁም ደግሞ ጊዜያዊ አስተዳደሩ ውሳኔውን አደገኛ እንደሆነ አሳስበው ካልተቀለበሰ መዘዝ አለው ማለታቸው ተሰምቷል። የቦርዱን ውሳኔ ከተቃወሙት አንዱ የሆነው አቶ ጌታቸው ረዳ የስምረት ፓርቲ ፕሬዝዳንት ናቸው። የፓርቲያቸውን አቋም በማያያዝም በማህበራዊ ትስስር ገጻቸው ላይ ሀሳባቸውን ገልጸዋል። ይህንን ተከትሎም የኢኖቬሽንና ቴክኖሎጂ ሚኒስትር በለጠ ሞላ የአቶ ጌታቸው መልእክት ስክሪንሾት በማያያዝ ተቃውሟቸዋል። የምርጫ ቀጠናዎችን በተመለከተ መንግስት የወሰነው ውሳኔ ህጋዊና የፕሪቶሪያውን ሰላም ስምምነት ያከበረ ነው ሲሉም ገልጸዋል። ከፕሪቶሪያው ሰላም ስምምነት ያፈነገጠ ህጋዊ ፖለቲካ ድርጅት ህግ እንዲያከብር እናሳስባለን ሲልም ገልጿል። ይህም ቀጥተኛ ትችት ነው። በዚሁ መልእክታቸውም የእናቶ ጌታቸውን ፓርቲ ከፕሪቶሪያው ሰላም ስምምነት ያፈነገጠ ሲሉም በቀጥታ ወረፈዋቸዋል። ይህንን ተከትሎም ሁለቱ የ4 ኪሎ ሚኒስትሮች ከባድ የሆነ የቃላት ጦርነት ውስጥ ገብተው ይገኛሉ። ውድ አድማጭ ተመልካቾቻችን በተከታዩ ሰበሩ መረጃችን የኢትዮጵያ የባህር በር ፍላጎት የአዲስ ቀጠና ጥምረት ይዞላት መጥቷል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አዲስ ጥምረት ይዘው መምጣታቸው ተሰምቷል። ኢትዮጵያ የባህር በር ለማግኘት የጀመረችውን ጥረት እስራኤል በቀይ ባህር ላይ ከምትዘረጋው አዲስ ኢኮኖሚና የደህንነት ኮሪደር ጋር ስትራቴጂካዊ ውህደት እየፈጠረ መሆኑ ተመላክቷል። እስራኤል ህንድና አውሮፓውያኑ የሚያስተሳሰር የኢኮኖሚ መስመር ለመጠበቅ በቀይ ባህር ላይ እንደ ኢትዮጵያ ያለ ጠንካራ ሀገር እንፈልጋለን ብለዋል። እስራኤል ከሶማሊላንድ ጋር የምታደርገው መቀራረብ ኢትዮጵያ በዛ ቀጠና ላይ የባህር ኃይል ለመገንባት ካላት እቅድ ጋር በቀጥታ ይገጣጠማሉ። የሁቲ ታጣቂዎችን በቀይ ባህር ላይ የሚፈጥሩትን ስጋት ለመመከት የኢትዮጵያ በባህር ዳርቻ ላይ መገኘት ለምዕራባውያኑ እንዲሁም ደግሞ ለእስራኤል ስትራቴጂካዊ ፋይዳ የጎላ ነው። ሂደቱም ግልጽ ነው። አዲስ ዓለም አቀፍ አሰላለፍም እየፈጠሩ ነው። ኢትዮጵያ የባህር በር ትፈልጋለች። እስራኤልና አጋሮቿ ደግሞ ቀይ ባህርን የሚጠብቅላቸው ጠንካራ ሀገር ይፈልጋሉ። ጠቅላይ ሚኒስትር አብይ አህመድም በትናንትናው ዕለት በሐዋሳ በነበረው የልዩ ኃይል ዘመቻ በዓል ላይ ባደረጉት ንግግርም ከሶማሊያ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙንን ሽብሮችን እንዲሁም ደግሞ ወንድም ህዝቦችን ደግፈን ሽብርን ለማስቀረት ልማትና ብልጽግና በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኢሌት ፎርስ ገንብተናል ማለታቸው ይታወሳል። በአሁኑ ሰዓትም በቀጠናው ላሉ አገራትም አለኝታና መገታ ጋሻ ለመሆን ዝግጁ ነን ብለዋል። ይህንንም ጥምረት ውስጥ ያለ ኢትዮጵያ እንዳለችበት አመላካች ነው። ሌላው የእስራኤል ፕሬዝዳንት ይስሐቅ ሄርጎዝ በአሁኑ ሰዓት ላይ በዚህ ሳምንት በኢትዮጵያ የአንድ ቀን ስራ ጉብኝት እንደሚያደርጉ መዘገቡን ከነገርናችሁ ቆይተናል። ይህንን ተከትሎ በአሁኑ ሰዓት ላይ አዲስ አሰላለፍ የታየ ይገኛል። በቀጣይ እስክንገናኝ ድረስ መልካም ቆይታን ተመኘንላችሁ።